ለዚህ እንደሆነ ያደረገች ብዙ ነገሮችን የደገፈች ማን እንደሆነችም ታውቃለህ? በደንብ አውቃለሁ እኮ። አሁን እሷ ያለችበት ሁኔታ ደግሞ ጥሩ አይደለም። አዲስ አበባ ልሂድና አሁን ደግሞ ድጋሚ ወደ ጭቅጭቅ ነገር አይደለም፣ እንደዛ እኮ አይደለም። ይሄ ብሬክ ነው። ይሄ እረፍት አለኛ እኮ እረፍት ላይ ነሽ ወይስ በስልክ ደውሎ የሚያናገርክ ይበልጣል ኦር በቴክስት የሚያናገርክ ይበልጣል? ይሄው እንደዚህ ነው የሚከብደው። ያንን ነገር ለማስተካከል ደግሞ ጊዜ ያስፈልጋል አይደለ? በምንም ተአምር አቤልን እንድታገኘው አልፈልግም። አቤል የሚባል ልጅ ጋር እግርሽ እንዲረግጥ። እንዴት ነው ያ ነገር ሊስተካከል የሚችለው የሚለውን ነገር አስበክ ነው እንጂ የምንሄደው። አሁን አንተና አቤል እንድትጨቃጨቁ አይደለም። አቤልን አታገኙም ኦ አቤልን የሆነ ነገር አንተና ምናምን ሳይሆን ዋና ዓላማችን ምንድነው? አቤልና ኤፍሬም ያሉበትን ሁኔታ ታውቃለህ። ተጣልተዋል አይደለም? እሺ ሩታ ከአቤል ጋር ሆነች አለች ይባልና እሺ አቤል ምን እንዴት አስችሉሃል? ኧረ እንዴት ሲይዙሃል? ደልቶ ነው ወይ ኑሮስ ወይንስ? ሃይ እኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያው ይሄ ሰሞን ትንሽ ጠፋ ብለናል። እኔም ያልመጣሁበት ያልተገኘሁበት ጉዳይ ፈተና ላይ ነበርኩ። ለዛ ነው ፈተናዬን ጨርሻለሁ። ያው በጣም አሪፍ ነበር ማለት ይሄ ፈተና ለኔ በቃ ደስ ብሎኝ የሰራሁት ፈተና ነው። በጣም ተዘጋጅቼበት በጣም ብዙ ነገሮች እንትን ብዬበት የሰራሁት ፈተና ነው። በጣም አሪፍ ፈተና እንደሚሆን አልጠራጠርም። እኔም ወንድሜንም ሁላቸውንም የማስደስትበት ፈተና ነው ብዬ አስባለሁ። ከጠረቀል ያው ቤተሰቦች እናንተም ናፍቃችሁኛል፣ ሁላችሁም ናፍቃችሁኛል። ትንሽ ያው የጠፋሁበት ጉዳይ ምንም ማድረግ አልችልም ነበር። ደስ ብሎኛል በጣም ወንድሜ ታላቅ ወንድሜም ጓደኞች የሚፈልጉትን አይነት ሰው እንደሆንኩ በቃ ለመሆን እየሞከርኩ ነው። ያው ሆኛለሁ ብዬ ማስባለሁ። እሱን ለማስደሰት በጣም ብዙ ነገሮች አድርጌያለሁ። ከዛ መሀል በጣም በትምህርቴ ጉዳይ ስለሆነ ትንሽ ከባድ የሚሆነው ትምህርቴንም በጣም በአሪፉ እየሄድኩትኝ ነው ማለት በቃ አሪፍ ነው ለኔ በጣም የሱም ድጋፍ የሱም ምክር እንዳለ ሆኖ በጣም አሪፍ ደረጃ ላይ ደርሻለሁ። እዩም እንደሚፈልገው አይነት ልጅ ሆኛለሁ። ምንም ጠርቻለሁ። ይሄ ሰሞን ትንሽ እያወራን ነበረ ስለ ትምህርት ጉዳይ ምናምን እንደውም በጣም እንትን ብሎኛል። እንደውም ጠርቻለሁ፣ ጋብዘኛል። አሪፍ ውጤት ነው ያመጣሁት። በደንብ ብዙ ወጪ ነው ዛሬ ማስወጣት የምፈልገው ይሁን እና ይሁን የምነግረውም ነገር አለ። ዋናው ጉዳይ ሰዎች ትምህርቴ ላይ ብቁ እንደሆንኩ ያህል ነው የሚሰማኝ። እንደዚህ እንደሆን ደግሞ ያደረገችኝ አንዷ እንደ እህት መክራ ብዙ ነገሮችን አስተካክላ ፈተናዬ ላይ ማድረግ ያለብኝን ነገሮች አድርጋ እዚህ ደረጃ እንድደርስ ያደረገችኝ አንዷ ሩታ ናት። ማለት አቤልም ማገናኝቶናል። ይሄ ፈተና ሰሞን ያው ከዛ በፊት በነበረው እንትን ላይ ልክ አልነበርኩም። እንደ ሴት መክራ ማድረግ ያለብኝን ነገሮች እንትን ብላ ጥሩ ደረጃ እዚህ በቃ ፈተናዬን በስርዓት እንድሰራ ያደረገኝ እሷ ምክሮች ናቸው። እሷ በጣም ብዙ ነገር ነግራኛለች። አቤልም አውርቶኛል፣ ከአቤል ጋር አውርተናል፣ ብዙ ነገሮችን አድርገናል እና አሁን ላይ ደግሞ ብቻዋን ናት ማለት የሚያስፈልጋት ሰው ያለ ያህል እየተሰማኝ ነውና ያንን ነገር ለማድረግ ግዴታ አዲስ አበባ ሄጄ ነገሮችን ማስተካከል አለብኝ። እኔ ሰው በሚያስፈልገኝ ሰዓት ነው እሷ እንደዛ ያደረገችልኝ እና አሁን ሄጄ አዲስ አበባ ያለውን ጉዳይ ቢያንስ ምንም ማድረግ ባችል እንኳን ሄጄ ነገሮችን በማግዛት መንገድ እኔ ላድርግ በምችለው መንገድ ባግዛት በጣም ደስ ይለኛል። ብቻዋን ናት ማለት ሴት የምትረዳት አሁን አቤልም ከሷ ጋር ነው አውቃለሁ፣ ግን ሴት ልጅ ይበልጥ ትረዳታለች ብዬ ስላሰብኩኝ ነው ያን ነገር እንትን ያልኩት እና ግዴታ ያንን ነገር ልረዳት እሷን እንደተረዳችኝ ያንን ነገር ላግዛት እፈልጋለሁ እና ያን ነገር ደግሞ የሚሆነው እዚህ ሆኜ ሳይሆን በአካል ሄጄ የሚያስፈልጋት ነገር ካለ ብዬ እዩንም ማስፈቅጄው ሄጄ ያንን ነገር ማድረግ እፈልጋለሁ። እዩንም ጠርቼዋለሁ። ግዴታ በቃ መሄድ አለብኝ ብዬ ስላሰብኩ ነው። ምክንያቱም አሁን ያለችበት ሁኔታ በጣም ከባድ ነው። ሰው ሊረዳው የሚችል ሁኔታ ውስጥ አይደለም ያለችው። ቢያንስ እኔ እንጃ አላቅም፣ ብቻ እኔ ላይ ያ ነገር ቢከሰት ምን ሊሆን እንደሚችል ሁላችንም ያ ነገር ቢከሰት
ምን ልንሆን እንደምንችል ማሰብ የሚከብደን አይመስለንም እና ያን ነገር ቢያንስ ትንሽ እንትን እንበልና ያው እንግዲህ ቤተሰቦች አሁን ላይ ሩታ ማንንም እያወራች እንዳልሆነ አቤል ነግሮኛል። ብዙ ጊዜ የምንጻጻፈው እንትን የምትለኝ እየመለሰችልኝ አይደለም። አሁን ያለችበት ስሜት ይገባኛል፣ እረዳታለሁ። ማለት በቃ ጥሩ በጣም እየተበሳጨች ነው፣ ጥሩ ስሜት ላይ አይደለችም እና ቢያንስ እኔ እዛ ሆኜ በአካል የሆነ ትንሽ ነገር እንኳን ባደርግላት ከዚህ ስሜት እንድትወጣ አይነት ነገር። አንዴ የተፈጠረው ነገር ተፈጥሯል፣ በቃ መመለስ እንትን ስለማይል ቢያንስ የሆነ ነገር ባደርግላት ደስ ይለኛል። ለእኔ በጣም ብዙ ነገር ስላደረገች ቤተሰቦች አብሬያት ሆኜ ችግሮቿን ነግራኝ የሆነ በቃ ትንሽ ለቅቅ እንድትል አሁን ካለችበት ሁኔታ እንድትወጣ ያው ደግሞ ከዛም አልፎ 2 ነፍስ ነው የያዘችው እና ያንን ነገር ቢያንስ ትንሽ ባስተካክልላት ደስ ይለኛል። ይሄ ከዚህ ሙድ እንድትወጣ በቃ አሁን ካለችበት ድብርት ጥሩ አይደለም ለሷ ሌላ ህመም ሌላ በሽታ ነው የሚሆነውና እንድትወጣ ፈልጋለሁ። አሁን ሩታ ጋር እንደሚሄድ አያውቅም ማለት አሁን አዲስ አበባ ሊድ እንኳን ብለው አቤል ጋር ምናምን መሄድ ነው የሚመስለውና ያን ነገር ቀስ አድርጌ አስረድቼው ሩታ በዚህ ሀሳብ ያስፈልጋታል ብዬ አስረድቼው ነግሬው ቢፈቅድልኝና ቢሄድ በጣም ነው ደስ የሚለው። እመጣለሁ ብሎኛል። ለምን እስካሁን እንዳልመጣ ነው ያላውቅም። ታስችሉሃል ኧረ እንዴትስ ይዞሃል ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል አልሰማም እኔ ስላንተስ ናፍቄያለሁ ብሎ ይነግረኛ ትቻለሁ በጣም በጣም ቢከፋህም ቢደላ በህይወት ኖረ ክፋንተን እንዳይነካኝ ነበር። አሪፍ ነበር። ተጭኖኛል ጩሂ ለኛ ካሜራ ላይ መጥተሽ ገና ፈተና ከመጨረስ ጨረስኩኝና እንትን የምለው ነገር አለ ግን እንደምፈልገው አይነት ሳሎን ኩለ ባይኔ ላይ ስትመጣ ደህና ናችሁ? ቤተሰቡ በሰላም በለንም። ቤተሰቦች እንዴት ናችሁ? ሆነው ይተፋኛል ፈተና እንደጨርሽ ተንጠልጥላ ወደ ካሜራ ናፈቁኝ ቤተሰቦች። እንታጣይ እንግዲህ ነው አይደለም እና ደህና ነህ? አለሽ እንዴት ነሽ? ዛሬ ተገናኘን የኔ ነገር ለነገር ምንድን ነው ጋብዘኝ ምናምን እንዳትዪ እሱ አይቀርም። እሱ እንዳለ ሆኖ እኔ አልጋብዝም። ቆይ ሲናቆ ወደ ቁም ነገሩ እሱ ቀጥያለሁ ስራ ልሄድ እኮ እሺ፣ ወደ ቁም ነገሩ ሲገባ ላበሳጭህ አልፈልግም። እንድትናደድ ምናምን ሳይሆን ቀስ ብለህ በተረጋጋ መንፈስ ማድረግ ያለብን ነገር ስላለ ምንድን ነው የምናደርገው? አሁን እየተፈጠረ ያለውን ነገር ታውቃለህ። አሁን ፈተና ላይ እንደዚህ እንደሆነ ያደረገች ብዙ ነገሮችን የደገፈች ማን እንደሆነችም ታውቃለህ በደንብ አውቃለሁ እኮ። አሁን እሷ ያለችበት ሁኔታ ደግሞ ጥሩ አይደለም። ያው እሱን ነገር እኛ ለማስተካከል በተሻለ አቅም እየጣርን ነው። እናንተ ለማስተካከል ብትሞክሩም ቢያንስ ወንዶች ናችሁ። እሷ ካጠገቧ የሚረዳት ሴት ያስፈልጋታል። ያስፈልጋታል። ሴቶች ቢኖሩ አሪፍ ነበረ፣ ግን ያው እንዳጋጣሚ ሆኖ ሰው ሀገር ነው ያለችው፣ አዲስ አበባ ነው ያለችው። እዚህ ነው ብዙ ጓደኞች በሰጣ ልክ ነሽ። ሰው ያስፈልጋታል፣ ከሰውም የሚረዳት ሴት ያስፈልጋታል። አሁን ምን ማድረግ እንዳለብኝ ሶሪ እኔ አሁን እሱ ነገር ላይ በጣም እየተጨነኩ ነው። በጣም የማይሆን ነገር ነው የተፈጠረው። በጣም ያበሳጫል። በዛ ላይ እንደምታያት ሩታ በጣም ያለችበት ሁኔታ በዚህ ሰዓት መሳቅ፣ መጫወት፣ መደሰት ያለበት ሰዓት ግን ምን በቃ ባልና ሚስት ላይ እንደዚህ አይነት ነገሮች ይፈጠራሉ። ለወደፊት ህይወትሽ ነው የምነግርሽ ይፈጠራሉ እኮ ግን አሁን እኔ እሷ እንደዛ ብዙ ነገር አድርጋለኝ ብዙ ነገር አንተ እንደምትፈልጋት አይነት ሴት እንደሆነ አድርጋ ለወንድሜ ያለኝን ፍቅር እንዴት ማሳየት እንዳለብኝ እንደዛ ስንት ነገር ብላኝ አሁን እኔ እሷ እንደዚህ ሆና ጸጥ ማለት ያለብኝ ይመስላል። የለብሽም ትደዋወሉ አይደል እንዴ? ስልክ አታነሳልኝም፣ ቴክስትም እየመለሰችልኝ አይደለም። አሁን ላይ ያለችበት ሁኔታ ለዛ ነው በቃ ትንሽ ያስጨነቀኝ። ጥሩ አይደለም። እሺ ምንድን ነው ማለት ግልጽ አላደረግሽም። አዲስ አበባ ልሂድና አሁን ደግሞ ድጋሚ ወደ ጭቅጭቅ ውስጥ ልገባ አይደለም። እንደዛ እኮ አይደለም። ይሄ ብሬክ ነው። ይሄ እረፍት አለኛ እኮ እረፍት ላይ ነሽ። እረፍትሽን እዚህ ሆነሽ ታሳልፊያለሽ። አንቺ እዛ መሄድሽ ማለት ብዬ አላስብም።
ይኖረዋል ልዩ በእናት አሁን እኮ እኔ በመጀመሪያ ደረጃ ሩታ ጋር ነው ትይኝ። ሩታ ጋር ማን አለ? አቤል አለ። ለዚህ ነው እኮ እኔ መጀመሪያም ተናግሬያለሁ። እሷ ጋር ነው እኮ የሚሄደው። ገብቶኛል። እሷ ጋር እንደምትሄጂ አውቃለሁ። ግን ሶሊ አሁን እንደሆነ ታውቂያለሽ፣ አዲስ አበባ ያንቺ መሄድ አሁን እንደገና ተስተካከልሽ ብዬ ሳስብ አሁንም እኮ እንድትበሳጭብኝ አይደለም። ይኸው እሺ ልክ ነህ እኮ እኔ እረዳሃለሁ። ግን አንተ ራስህ ይኸው ታውቃለህ ያስፈልጋታል ብለኸኛል። እሺ እኔ ጸጥ ልበል ቁጭ ልበል ዝም ብዬ ቁጭ ልበል? ስልክ ማታነሳልኝም ቴክስትም የመልስልኝ አብረሻት ብትሆኚ ደስ ይለኛል። በዚህ ሰዓት አብረሻት ብትሆኚ ቢያንስ ሌላ ነገሮች ታስተካክያለሽ ብዬ ሳይሆን አሁን ካለችበት ሙሉ ትወጣ ነበር። አብሯት የሚያወራ ሰው እና ፍልቶ እንደዚህ አብረን በቃ ወሬዎች የሚያወራ ሰው ምናምን ወይ ሰዓት የሚያስፈልጋት እሷ ማለት ነው። ግን ያ ነገር ደግሞ አንቺ ሄደሽ እንደዚህ እንዲሆን አልፈቅድም። ምክንያቱም አቤል አለ እዛ ቤት አቤል ስላለ ያ ነገር እንዲሆን አልፈልግም። አረዩ በእግዚአብሔር ታው ግን እኔ ሻታምነኝም አሁን ድጋሚ የመጣላት እኮ እኔ እኮ አይደለም እኔ አንቺ ጋር መጨቃጨቅ ካሁን በኋላ ወይም አንቺን መቆጣት ምናምን እንደሌለብኝ አውቃለሁ። መቆጣት ጥሩ ነገር ውስጥ እንደማይከትሽም አውቃለሁ። ስለተቆጣውሽም ነገሮችን ትቀይሪያለሽ ብዬ አላስብም። አሁን በኋላ እኔና አንቺ ልናወራ የምትችለው በመመካከርና ነገሮችን በመግባባት ነው። ትልቅ ልጅ ነሽ አንቺ። ለዛ ነው አሁን በስነ ስርዓት እየወረሽ ያለውና ይሄን ሁሉ ነገር ደግሞ ማደርገው ላንቺ እንደሆነ ታውቂያለሽ። ይገባኛል እኮ ቀረ ግን ይሄን ነገር ቀስ ብለህ አስብበትና ታምነኛለህ። እኔ እንደዚህ ወይ ላድርገው? ሩታ ጋር ልደውልና ስልክ አታነሳለህ ነው ወይስ ማንንም እያወራች አይደለም? አዎ እሱማ ልክ ነሽ። እኔ ደውዬላት አውርቻት ቢሆንስ እንደዛ ነገሮችን የምናስተካክለው አንተ እንደዛ እሺ የሆነ ነገር አደረክ ይባል አንተ ያ አሁን ከጓደኛ ጋር ተጣላ ይባል ከዛ ያ ሰው መቶ በአካል ከሚያናገርክ ይበልጣል ወይስ በስልክ ደውሎ የሚያናገርክ ይበልጣል ወር በቴክስት የሚያናገርክ ይበልጣል? ይሄ እንደዚህ ነው የሚከብደው። ምን እንዳሰብኩ ታውቂያለሽ? በቃሽ ይኸውልሽ እንዲህ እናደርጋለን። አብረን የምንሄድበትን መንገድ እዩ ደግሞ አሁን በዛ በባለፈው ጉዳይ እንደዛ ከስራ ስንት ነገር ሆነ። እንደዛ በስራ ጉዳይ ታውቃለህ ቢሮ የተፈጠረው ነገር ታዲያ ሶሊ እኮ ቢሮ እንደዛ ሆነ። በእኔ ምክንያት እንደዛ ተንከራተት ስራ ተስተጓጉሎ ያንን ነገር ለማስተካከል ደግሞ ጊዜ ያስፈልጋል አይደለ? ብቻሽን እንድትሄጂ አልፈልግም። እኔ ብቻሽን በቃ ወይም ካልሆነ መቅረት አለብሽ ሶሊ መቅረት አለብሽ። እዚህ በእግዚአብሔር ሩታ ታሳዝነኝ። ግን ታሳዝነኛለች። ከማንም በላይ አሳዝነኝ ነው ያለችው ሩታ። ከማንም በላይ በጣም አሳዝነኝ ያለችበት ስሜት በጣም ያስደነቀኝ ነው ያለው። አልፍ እሺ ለምን እንደዚህ ማትከለከኝ? እኔ አሁን ከልክዬሽ እኮ አይደለም ብትሄጂና እሷ አጠገቧ ሆነሽ እንትን ብትይ ደስ ይለኛል። ግን እሺ እኔ አብርሽ መሄድ አለብኝ የምትለው አሁን አንተ ያለ ማስተካከል ያለበት ብዙ ጉዳዮች እኮ አሉ። ብቻሽን እንድትሄጂ አልፈቅድልሽም ሶሊ። ምክንያቱም ብቻሽን ሰው ሀገር ላይ ታቂም አንደኛ ሀገሩን ባለፈው የተፈጠሩት ብዙ ነገሮችን ታውቂያለሽ። ብቻሽን እንድትሄጂ ጭራሽ አልፈልግም። ገብቶሻል አይደል? እሺ እዚህ ያሉት ጉዳዮችስ መስተጓጎል በቃ ችግር የለም። እኔ አንዳንድ ነገሮችን አስተካክላለሁ። አብሬሽ ሆኜ ማለት አንቺ ሩታ ጋር ትሆኛለሽ ወይም አይቅ አሁንም አታምነኝም ማለት ነው። እኔ ላይ ያለክ እምነቴ ያ ነገር ሳይሆን ቀርቶ ሳይሆን ሌላ ነገር እንዳይፈጠር ስለምፈራ ነው። ምንም አይፈጠርም። አውቃለሁ። እኔ እኮ ትልቅ ልጅ ነኝ። የማደርገው ነገር አውቃለሁ። ትንሽ ነች እያልኩሽ አይደለም። አክስታችን ጋር ነው ሄደን አክስታችን ጋር እንሆናለን። እሺ እዚህ ያለውስ ጉዳይ ታገኛታለሽ ምናምን እዚህ ያለው ጉዳይ ስንት ትፈቅዳለህ? ሳምንት ምናምን ቶሎ ነገሩ የሚስተካከልም ከሆነ ቶሎ ተስተካከለ። አብርሽ የሚሄድበት አንድና አንድ ምክንያት የሚሆነው ታውቂያለሽ? በምንም ተአምር አቤልን እንድታገኙ አልፈልግም። አቤል የሚባል ልጅ ጋር እግርሽ እንዲረግጥ ይሄው አሁን እዛ ሄደ ማለት ነው። እንደዚህ እዚህ የተፈጠሩት ነገሮች እዛ እንዲደገሙ አልፈልግም። አሁንም ዋና ማድረግ ያለብን አላማ ልጅቷን
እንዴት ነው ከዛ ሙድ ውስጥ ማውጣት ያለብን? እንዴት ነው ያ ነገር ሊስተካከል የሚችለው የሚለውን ነገር አስበክ ነው እንጂ የምንሄደው። አሁን አንተና አቤል እንድትጨቃጨቁ አይደለም፣ ኦር አንተና እዩ ሌላ ነገር ውስጥ ገብታችሁ ያን ነገር እዛ ሄደ የምታስተካክልበት መንገድ አይደለም። አንተና እዩ አሁን ያላችሁበትን ነገር አውቃለሁ፣ በእኔ ምክንያት የተፈጠረው አሁን ከአቤል ጋር ያላችሁበትን ከሳምሪ ጋር በቃ በጣም ብዙ ነገሮች የተፈጠሩ እንደሆነ አውቃለሁ። ያን ነገር ደግሞ የሆነ ቀን እንደማስተካክለው አውቃለሁ። የሆነ ቀን መስተካከሉ አይቀርም። እሺ አልገባም። እሺ ገባኝ። እሺ በቃ ትምህርቴም እኮ እየሄድኩ እንደምፈልገው ነው እየሄደ ያለው። እሺ እንደዛም ይሆናል እኮ ይስተካከላል። ግን ያን ነገርም የሆነ ጊዜ እንደሚስተካከል የሆነ ጊዜ አንድ ላይ እንደምትሆኑ አውቃለሁ። ግን አሁን እዛ ሄደን ማድረግ ያለብን አቤልን አታገኙም ኦ አቤልን የሆነ ነገር አንተናችሁ ምናምን ሳይሆን ዋና ዓላማችን ምንድነው? ሩታ ጋር ስትሄጂ አቤልን ማግኘት አይቀርም። ዋና ዓላማሽ ብዬሽ የምትሄጂው ሩታ ጋር ቢሆንም አቤል እዛ ሩታ ጋር አብሯት ስላለ ማግኘት ስለማይቀር እኔ ደግሞ አቤል አብሯት እንድትገናኚ አልፈልግም ሶል። ስለዚህ አብርሽ የሚሄደው ለዛ ነው እንጂ እኔ ከመሬት ተነስቼ ምንም አሁን እኔ እንደዛ ሌላ ነገር እንትን አዲስ አበባ የሚሄድበት ሁኔታ ላይ አልነበርኩም። በጣም ያለው ሁኔታ አስጨንቆኝ በጣም ከባድ ነገር ውስጥ ነው ያለው። እንዳትሄድ እያልኩ ያለሁት ለዛ ነው። አሁን አቤል እሺ ከሩታ ጋር ነው፣ ኤፍሬምን አይተዋል። ከአብርሽ ጋር ነው። አቤልና ኤፍሬም ያሉበትን ሁኔታ ታውቃለህ፣ ተጣልተዋል አይደለ? እሺ ሩታ ከአቤል ጋር ሆነች አለች ይባልና እሺ አቤል ምን ያደርገኛል? እሺ ቢልኔ እኮ በቃ እንድታገኘው አትፈልግም። አቤል በጣም ከጓደኞቼ ያስቀየመኝ ሰው እሱ ነው። ሁለተኛ ደረጃ አሁን እዩ እንትን እያለኝ ነው ታውቂያለሽ። ዋና ዓላማ አድርገን መሄድ ያለብን የአቤልን ጉዳይ አይደለም። እዩ ይልን ሶልሽ እዛ ሄደ ሌላ ነገር እንዲፈጠር አልፈልግም። እሺ ቃል እንድትገባልኝ ፈልገው ምንድነው ቃል እንገባልሽ? እዛ ሄደ ከአቤል ጋር ከሌላ ሰው ጋር ምናምን በእንደዚህ አይነት ጉዳይ እንድትጣላ አልፈልግም። እኔ አላገኘውም አላናገረውም። ኬት እንገናኛለን በቃ ምንም ነገር ሲጀመር አዲስ አበባ እንትን እንደሄድክ ራሱ ማግኘት ማድረግ ያለብን ነገር አድርገን እንመጣለን ነው። ሌላ ነገር ውስጥ አትገባም አይደለ? እርግጠኛ ነኝ አይደለም ሌላ አው እንደዚህ እንድትለኝ አይደለም። እርግጠኛ ሳትሆን አይደለም። እርግጠኛ ሆነ እሺ አው በቃ አደርጋለሁ ምንም ኖርማል ነገር ነው እንድትለኝ ነው የምፈልገው። እሺ ከተናጨርሽ ካለም ቢያልሽ እሺ እንሄዳለን፣ ችግር የለም ነገ እንሄዳለን። ያው በሩታ ስለመጣሽብኝ ነው እንትን ያላልኩት። በጣም ከጎኗ ሰው እንዲኖር ፈልጋለሁ ነው። ኤኒዌይስ ማምጣኑ ነገር ሰይ ልጅ ምናምን አጠጭ አይ በቃ ግብዣው የሚቅርብኝ ተስማምታላ። አሁን ቤት ሄደን ልብስ ምናምን ነገር እናስተካክል ልብስ እናስተካክል አይደለም ትላለሁ። እዩ አትቸኩይ ያልኩሽ ተስማምተናል። እንደዚህ አትቸኩይ አይደለም በቃ ተስማምተናል። አንዴ ሄደን እኔ ራሱ ይሄው ከነ ዩኒፎርም ነው የመጣሁት። ይሄ ገብቼ እሺ ደብተርሽ ምሳ በልቼ ምናምን ልብስ አዘጋጅተን ትወጣለች። እንሂድ። መስታወት ለሻምሳያት ህይወቴ አንቺ ነሽ ለኔ ካታ ለኔ ህይወት ለኔ ፍጹም ደስታ ከፊት ያልታጾት ጠዋት ማታ ስትከፋ ተከፍተሽ ተሰቃጭ መስከሽ ሐዘን ይሁን ደስታ የሆንኩት ሆነሽ ፈጽሞ አትታይ ልዩ ከኔነቴ ክብሬ ነሽ ኩራቴ ምስሌም